ኢትዮጵያና ህንድ ያላቸውን ግንኙነት ወደ አዲስ ምዕራፍ ለማሸጋገር ተስማምተዋል። ሁለቱ ሀገራት ከ75 ዓመታት በላይ በተለያዩ ዘርፎች በትብብር ሲሰሩ ቆይተዋል። ለመጀመሪያ ጊዜ ትላንትና አዲስ አበባ የመጡት ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ አህመድ ጋር ካደረጉት ውይይት በኋላ በተለያዩ መስኮች የበለጠ ተቀራርቦ ለመስራት የትብብር ስምምነቶች ተፈርመዋል። ንግድና ኢንቨስትመንት፣ ታዳሽ ኃይል፣ ጤና፣ ትምህርት፣ መከላከያ፣ ክህሎት፣ ማዕድን፣ ሰው ሰራሽ አስተውሎት ሁለቱ ሀገራት አጠንክረን እንሰራባቸዋል የተባባሏቸው መስኮች ናቸው። በቴክኖሎጂ የታገዘ ግብርና፣ ጤና ሌሎቹ መስኮች ናቸው። ህንድ ከቅኝ ግዛት ነጻ ከወጣች በኋላ ዘመናዊ ቅርጽ ይዞ ላለፉት 75 ዓመታት የቆየው የኢትዮጵያና የህንድ ግንኙነት ወደ ስትራቴጂክ አጋርነት ከፍ ለማድረግ ከስምምነት ላይ መደረሱን ዛሬ ማለዳ በሸራተን ሆቴል መግለጫ የሰጡት የህንድ የውጭ ጉዳይ ሚኒስቴር የኢኮኖሚ ግንኙነት ጸሐፊ ሱድሃካር ዳሊል ተናግረዋል። በስብሰባቸው ወቅት ሁለቱ መሪዎች በሀገራቱ መካከል ያለውን የሁለትዮሽ አጋርነት ወደ ስትራቴጂካዊ አጋርነት ለማሳደግ ወስነዋል። ይህም ከኢትዮጵያ ጋር ያለንን የሁለትዮሽ ግንኙነት ወደ አዲስ ምዕራፍ እንዲሸጋገር ያደርገዋል። ግንኙነቱ ወደ ስትራቴጂክ አጋርነት ከፍ ማለቱ ሁለቱ ሀገራት በጋራ ፍላጎታቸው ላይ የበለጠ ተቀራርበው ለመስራት ያላቸውን ቁርጠኝነት ያሳየ ነው። ሁለቱ መሪዎች በውይይታቸው ወቅት የሁለትዮሽ የልማት ትብብሮች ላይ በጋራ ለመስራት ያላቸውን ቁርጠኝነት አጠናክረዋል። እንደምታውቁት ለዓመታት የህንድ መምህራን በኢትዮጵያ የትምህርት ስርዓት ውስጥ አስተዋጽኦ አበርክተዋል። በዚህ ማዕቀፍ በትምህርት በክህሎትና በአቅም ግንባታ ዘርፎች ያለውን ግንኙነት የበለጠ ለማጠናከር ስምምነት ላይ ተደርሷል። ህንድ ለኢትዮጵያውያን በሰው ሰራሽ አስተውሎት ኤአይ ዘርፍ አጫጭር ስልጠናዎችን ለማዘጋጀት ደስተኛ ነች። ጠቅላይ ሚኒስትር ሞዲ ህንድ ለኢትዮጵያውያን ተማሪዎች የምትሰጠውን ነጻ የትምህርት ዕድል አሁን ካለው በእጥፍ ለማሳደግ መወሰኑን አሳውቀዋል። በተመሳሳይ በጤና ዘርፍ ከማህተመ ጋንዲ ሆስፒታል ጋር በመተባበር ለኢትዮጵያ የሕክምና ቁሳቁስ ለመስጠት እንዲሁም የጤና ባለሙያዎችን ደግሞ በተለይ በእናቶችና ጨቅላ ሕፃናት ጤና ዘርፎች ስልጠና ለመስጠት ህንድ ዝግጁ መሆኗንም አስረድታለች። ኢትዮጵያና ህንድ ግንኙነታቸውን ወደ ስትራቴጂክ አጋርነት ማሳደጋቸው ምን ይዞ ይመጣል ተብለው በጋዜጠኞች የተጠየቁት የህንድ ውጭ ጉዳይ ሚኒስቴር የኢኮኖሚ ግንኙነት ጸሐፊው ይህንን መልሰዋል። የሁለቱ ሀገራት አጋርነት ወደ ስትራቴጂካዊው አጋርነት ያደገው ሁለቱንም ሀገራት ለዓመታት ተጠቃሚ ካደረገውና ወዳጅነት ካለበት ግንኙነት በመነሳት ነው። በእርግጥ ይህ ወደ ስትራቴጂክ አጋርነት የማሳደግ ውጤት የመጣው ከዚሁ ጉብኝት ነው። ሁለቱም መሪዎች እንደ ግብርና፣ ጤና፣ ዲጂታል በመሳሰሉት አዳዲስ የትብብር መስኮችን ለይተዋል። ጠቅላይ ሚኒስትር አብይ አህመድ በቴክኖሎጂ በኤአይ በመሳሰሉት መስኮች ከህንድ ጋር ለመስራት ለመማር ያላቸውን ፍላጎት ገልጸዋል። መከላከያና ደህንነት ሌሎችም የትብብር መስኮች ናቸው። ስለዚህ በመጪዎቹ ሳምንታትና ወሮች ከኢትዮጵያ ከሚመለከታቸው አጋራት ጋር በቅርበት መስራት እንጀምራለን። በእያንዳንዱ ዘርፍ ግልጽ የሆነ ፍኖተ ካርታ እናዘጋጃለን። በንግድና ኢንቨስትመንት፣ ክህሎት፣ አቅም ግንባታና በሌሎችም የልማት ማዕቀፎች ከኢትዮጵያ ጋር የምንሰራቸው በርካታ ዘርፎች እንዳሉ ይሰማኛል። በተለይ በመድኃኒትና አምራች ዘርፍ የህንድ ኩባንያዎች በኢትዮጵያ እያደረጉት ያለው ኢንቨስትመንት እያደገ በመምጣቱ ጠቅላይ ሚኒስትር ሞዲ መደሰታቸውን ጸሐፊው ጠቅሰዋል። ለመጀመሪያ ጊዜ ለ2 ቀናት ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኤርፖርትም በብሔራዊ ቤተ መንግስትም የክብር አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው እያሽከረከሩም ሳይንስ ሙዚየምንና ፍሬንድሺፕ አደባባይን አስጎብኝተዋቸዋል። ማታ በአዲስ ዓለም አቀፍ ኮንቬንሽን በተሰናዳ ፕሮግራምም ኒሻን ተበርክቶላቸዋል። ጠቅላይ ሚኒስትር ናሬንድራ ሞዲ የተሸለሙትን ኒሻን የኢትዮጵያና የህንድ ግንኙነት እንዲያድግ አስተዋጽኦ ሲያበረክቱ ለቆዩት ህንዳውያንና ኢትዮጵያን መታሰቢያ እንዲሆንላቸው ተናግረዋል።